የምናደርገው ነገር ዝም ብዬ አምኜ ዝም ብዬ ልጅልስ ቆይ ሲጀመር እነዚህ እቺ እና ልጁ አንድ ላይ ሆነው ልጁን ለመውሰድ የፈጠሩት ዘዴ ነው። ምናምን እኮ አይደለም ልጄን ነው የሚሰጠኝ። በቃ ልጄን ነው የሚፈልገው። በቃ ገባያለሁ። በቃ እኮ ልታነሳ እኮ ነው። ይሄኛው የልጁ ይሄኛው ደግሞ እናንተ ሲጀመር ሰው የሚላችሁ የምትሰሙ አይነት ነገር አይደላችሁም። ሲጀመር ምንድነው ከዚህ ውጭ የምናደርገው ነገር ዝም ብዬ አምኜ ዝም ብዬ ልጅልስ ለምን ህፃን ነሽ እንዴ አንቺ? እኮ መማከር አለብን፣ ማውራት አለብን። አይምሯችሁ የሚያስብ ያላችሁ እናንተ ናችሁ። መቼም ከፍቅር ጋር ቁጭ ብዬ እወያያለሁ እንዴ አወራለሁ እንደዛ ምንድነው እሱ እኮ ተረጋጋና ቁጭ በልና ናውራ። ለምንድን ነው አይደለም ልጁ የኔ ነው ብሎ ይሄን ያክል ደፍሮ የመጣበት ምክንያት? እኔ ከፈለጋችሁ እሷንም እንደፈለጋችሁ አድርጓት፣ ሌላውን ነገር ተዋለሁ። ግን ልጄን ቢያንስ ስጡኝ። ሁለት ያጣንዳለው የሰካረ ወሬ አታወራው። እኔ እኮ እሱማ ፈዟል እኮ። ተረጋጋና እናውራበት። ሲጀመር እኔ ተረጋግተን የምናወራበት ውሳኔ አሁን ዛሬ ይመጣል አይደል እንዴ? ምንድነው የምንለው ነው? የሆነ ነገር ላይ ውሳኔ ላይ መድረስ አለብን እኮ። ምንድነው ንገረን። እኔ ህፃኑ የኔ እንደሆነ 100% እርግጠኛ ነኝ። እሱም 100% እርግጠኛ ነኝ። ባይሆን ግን ማለት ነው ሁሌም እንደምነግርህ ባይሆን አይምሯን ታማ አይደለም እንደዚህ በኔ ላይ ቺት አድርጋ ልጅ ወለደችው። አይምሯን የታመመችው ከወለደች ወዲህ። ስለዚህ ከነጣጣዋና ከነችግሯ ከቤቴ ትወጣለች። ለዚህ ነገር ዝግጁ ናችሁ ወይ ነው አሁን እየጠየቁ ያለው። እሱ ላይ ወልዳብኝ ላይ እንደፈለገች ሆናብኝ ዝም ብላ ከኔ ጋር ትቀጥላለች። አይደለም እኮ ዝም ብላ አይደለም ከመጣች ባለትዳር ናት አይደለም ሚስት ናት። ሚስቴ ናት ባለትዳር ከድጋላ አልወለደችም አይደለም እያልኩሽ ያለሁት። ልጁ ህፃኑ የእውነትም የዳንኤል ከሆነስ መልሽ አረጋግጥ መጀመሪያ፣ ከዛ በኋላ ውሳኔ እንወስናለን እኮ። መማከር አለብንም በምን አይነት መንገድ ነው የኔ ልጅና የሱ ልጅ መሆኑን የምናረጋግጠው ነው እያልኩ ያለው። እሱን አንተ ነው ታርቀው እንግዲህ እሱ ራሱን እንጠይቀው ወይስ እንዴ? ምንድነው የሚሻለው እንዴ? እኔ እኮ ግራ እየገባኝ ነው። እሱም አወቅን ካንተም ሆነ መፍትሄው የሚፈልገው ግን ማታወቅ ግን ያው አንድ ነገር ወቁልኝ ሁላችሁም፣ ሲጀመር ቤተሰቦቻችን እናንተም ወቁልኝ። እኔ አሁን ቺት ያረገችብኝ አሁን አይደለም ማለት ነው። ልጁ ከተወለደ በራሱ ወደ 3 ወር እየሞላው። መጀመሪያ 9 ወር አለ 11 ወር። የዛን ጊዜ ፍቅር ንጹህ አይምሯ ንጹህ ጤነኛ ሰው ነበረች አልነበረች? ነበረች። እሱ አንቺ አታውቂያትም። የዛን ጊዜ ቅርብ ጊዜ ነው የመጣው። አንተስ በስነ ስርዓት ነው የምታውቁት። አይምሯችን ታከል ችግር የለበትም። ሰላማዊ ሰው ነበረች። አለቀ። ስለዚህ በዛን ሰዓት በንጹህ አይምሯ ቺት አድርጋብኝ ከሆነ የተወለደው ይሄ ልጅ ይከብዳል እኮ ለማውራት። እኔ እኮ እያልኩ ያለሁት ማለት ነው ልንገርሻል፣ በጣም ነው የሚያስጠላው እኮ። ምንድነው አሁን የምናደርገውማ? አንድ ነገር ነው የምናደርገው። ምን ግልጽ የሆነ ነገር ነው እዚህ ጋር። እኔ ያሰብኩት ሀሳብ አለ። የእሱ ልጁም ራሱ በዛው አቋሙ ይቆም። ዛሬ ሀሳቡን ካልቀየረ ቼክ እናደርገዋለን። ሲቀጥል እንደምንም ብለን ይዘን ደግሞ ያን ከኔ እጅ ላይ ያወጣውን ሰዓት ለው ላይ ማድረግ አለብን። አዎ ከሰራ ማለት ነው እሱ ላይ ያወልቀዋል። እኔን እንደዛ የተጫወተ ምክንያቱም እየመጣ እየተደባደበና እየተደባደበ አንተ ላይ የምትሰራ መተቱ ግን እንዴት እሱ ላይ ተመልሶ ይሰራል? አይሰራም። አትጃጅ። እንዴት ሊሰራ ይችላል? ማን ያውቃል? አይሰራም ይችላል። አይሰራም። 100% እርግጠኛ ምን ሞክራ ከሰራበት ይሰራበታል። በግዳጅ ነው ምክንያቱም እኔ እጅ ላይ ሲደረግ ሰዓቱ ነው ሙሉ ለሙሉ የተቀየርኩት። ማውለቅ እንኳን አልፈለኩም ነበር። መተት ደግሞ መተት ነው። ሁሉም ሰው ላይ ሊሰራ ይችላል። ግን በትክክለኛው አይምሮ ነው ይሄን ውሳኔ መወሰን ያለብን እኮ። እሱ ከተወዘ በኋላ አይደለም። ገባ? እሱም በትክክለኛ አይምሮ ሆኖ ነው ማውራት ያለብን። ከተወዘ በኋላማ አይደለም። መጨረሻ ላይ እናርግበት ሰዓቱን። ከዛ ይቀይረዋል አይቀይረው የሚለውን ነገር እናያለን። እንዳዘዝነው ይሆናል አይሆንም፣ እኔ እንዳዘዝኩት ይሆናል አይሆንም የሚለውን ነገር እናያለን ማለት ነው።
ጥሩ ሐሳብ። ስለዚህ ቤተሰቦቻችን ዛሬ ያው ተጨንቄ ሌሊቱን ሙሉ ተጨናንቄ ያሰብኩት ሐሳብ አለኝ ማለት ነው። ያ ሐሳብ ምንድነው? ይሄንን ልጅ መለየት አለብን። አሁን ዝም ብሎ ከመሬት ተነስቶ ይሄን ሁሉ በጣም እኮ እንትን ሲል ነበር፣ አይታችሁታል። በጣም ሲያብድ ነበረ፣ በጣም ሲያለቅስ ሲነፋረቅ ነበረ። ችግር አለ ማለት ነው። ግን ማለት ነው ልንገርሻ፣ ይሄ ችግር እውነት ሆኖ የእሱ ልጅ ከሆነ ግን ቀድም እንደነገርኳቸው ነው። እኔ የወሰንኩት ውሳኔ ምንም የማይሻል በቃ ቤተሰቦች በእኔ እንደማታዝኑ ተስፋ አለኝ። የእውነት ልጅ የተወለደው ልጅ አዲሱ የተወለደው ልጅ የዳንኤል ከሆነ ፍቅራቸውን ይቀጥሉ። በቃ እኔ እጅ እሰጣለሁ ማለት ነው። እኔ የመጀመሪያ ልጄን ባሮክዬን ብቻ ይዤ ብቻዬን እኖራለሁ ማለት ነው። አዎ የፈለገ ቢሆን እብዶኜ እንትን ብዬ አልኖርም። እዚህ ጋር በጤነኛ አይምሯ እያለች ነው እንጂ አብዳ ቢሆን ኖሮ ችግር አልነበረም። በጤነኛ አይምሯ እያለች ነው እንደዚህ ያደረገች። አሁንም ራሱ እንደዚህ ስላለመሆኑ በምን እርግጠኛ ነኝ? መጀመሪያ እናጣራ። ሲጀመር እነዚህ እቺ እና ልጁ አንድ ላይ ሆነው ልጁን ለመውሰድ የፈጠሩት ዘዴስ ቢሆን አይምሮዬን ታመምኩ ምናምን እኔ ኃጢአት አታናግሩኝ። በቃ አይምሮዬን ታመምኩ ነው የምታወራቸው ነገሮች እየተጠነቀቅክ አውራ። ጤነኛ ነሽ አንቺ? ንገሪኝ። ምን ሆነሃል? እስኪ ተረጋግተህ። ጤነኛ ከሆንሽ ግን ማለት ነው እያንዳንዱ ነገር ስደርስበት ዋጋ ትከፍላላችሁ። አንቺም ዳንኤልም አካባቢሽ ያሉ ሰዎችም ጭምር ማለት ነው። ይሄን ሁሉ ድራማ እየሰራችሁብኝ ያላችሁ እናንተ ራስህ ተመለስ በእናትህ። እንዴ ምን እየሆንክ ነው? ምን እያወራህ? ልጁ የእሱ ነው ብላ በኮንፊደንስ አወራች። ብዙ ነገር አውርታለች። ልክ አይደለችም። ምን ነው? እኔ አሁን ተረጋግቼ የሚያረጋጋ እኮ ነገር በሌለበት ሁኔታ ውስጥ ነው የምረጋጋው። ወይኔ ሰው። ስለዚህ እስቲ ሁሉም ነገር ይለያል ማለት ነው። ሁሉም ነገር ይለያል። ምኗን ነው ትቷት የሚሄደው? አንቺን እስቲ ስለ ልጁ አውሩኝ። አሞኔ ማን ነው? አባቱ ማን ነው? ለቀቀኝ አንተ። አባቱ ይኸው ዛሬ ስትቀየር አያት። ትላንትና ለመፍትሄው እናስብ እኮ በስነስርዓት ስታወራ ነበረ። ለምን ጥሏት ሄደ? መጀመሪያ እንደዛ እየወደደችው እሷ እኮ ተሰቃይታለች እኮ ሱሲ። አዎ ተሰቃይተሻል። በፊትም ተወጂው ነበረ፣ ታፈቅሪው ነበረ። በመሀል መጣና ልጅ ወለደልሽ። ደስ የሚል ልጅ ወለደልሽ። ቆንጆ ልጅ ወለደልሽ። ከዛ በኋላ ይሄ የተወለደው ልጅ እፈልገዋለሁ አለሽ። አንቺ ደግሞ ትዳር ውስጥ ነው ያለሽው። ከዛ ለምን እብድብድ አልጫወትም አልሽ አይደል? ይሄ ነው ጀግና ነሽ። ጭንቅላትሽን የተጠቀምሽበት መንገድ ደስ ይላል። እንደዛ ከሆነ ልጁ የኔ ከሆነ እኔ በኔ እለያለሁ። የት ነው የምትንከረፍፊው? እኮ እየነገርኩሽ እኮ ነው። አሳቢም እንዴ? ኦኬ ጉዳያችሁ ተነቃባችሁ። አንቺም ዋና ተባብ ዮናስ ከጎኔ ልትሄድ ነው። አየህ ተነቃባት። ከጎኔ የምትቆም ከሆነ አንተ ወንድሜ ነህ፣ ከጎኔ ትቆማለህ። ከዛ ውጭ ማለት ነው ይቺኛዋና በትክክል ዳንኤል አብረው እየሰሩ ለምን ጥሏት ሄደ? መጀመሪያ እንደዛ እየወደደችው በሱ እኮ ወንድሟ እኮ አታለች። ከወንድሟ ተጣልታለች፣ ከአባቷ ጋር ተጣልታለች። ብዙ ፈተና ያየችው እሱን ስትወድ ለምን ጥሏት ሄደ? መጀመሪያ ይሄ ሲሄድ እሱ ሲሄድ ብዙ መከራ ነው ያየችው እሷ። ስለዚህ ይምጣና የሆነ ነገር ላይ ደርሰን ውሳኔ ላይ ደርሰን ነው እንትን ማለት ያለብን፣ መጠበቅ ያለብን። ሁሉም ነገር ሲታወቅብሽ አፍሽን አትክፈቺ አንቺ። ለምን የምንጨቃጨቅ ይመስልሻል? በአንቺ ጉዳይ እኮ ነው የሁሉ ነገር እኮ ያመጣሽብን አንቺ ነሽ። አዎ ጅን ዞር በል እዛ እንዳፈሽልኝ
ምን አይነት ረብሻና ጸብ አንፈልግም ዛሬ። ሰላማዊ በሆነ መንገድ ነው ቁጭ ብለን ማውራት ያለብን። እውነት አሁን የፈለግከውን ነገር ልታደርግ ትችላል። ምናልባት እኛ ሰዓቱን ስለወለቀብህ መተቱ ስለረከሰብህ እየሄድክ ያለው መንገድ የሽንፈት መንገድ ስለሆነ ብቻ ከሆነ ይህንን የማይሆን ሌላ ጣጣ ያመጣኸው ንገረኝና እውነታውን አንተን ዝባዝንኬ ልሰማ አይደለም የመጣሁት። ልጄን ስጠኝ፣ በቃ ልጄን ስጠኝ። እንዲህ አያድርግ። በቃ አርፈህ ቁምና አዳምጥ። የምታዳምጠውን ነገር ምንድን ነው እንዲህ የሚያደርገኝ? ዝም ብለህ የምትገባበት ቤት እንትን መሰለህ። ልጄን እኮ ነው የምትሰጠኝ። ልጄን እኮ ነው ያስቀው። ተራ ነገር ያስመሰለህ እንደ ዕቃ ምናምን እኮ አይደለም። ልጄን ነው የሚሰጠኝ። በቃ ልጄን ነው የምፈልገው። ገባ ያለው እቃ እኮ ልታነሳ እኮ ነው የሚመስለው። እስከ ዛሬም ድረስ እናንተ ጋር ነው ባለቤት እኮ እሱ። አዳምጠኝ፣ ልጄን እንድትሰጡኝ፣ አዳምጠኝ። አለበለዚያ ሌላ ነገር ነው የሚፈጠረው። ሌላ ነገር ነው የሚፈጠረው። እሺ ሌላ ነገር ነው የሚፈጠረው። ሌላ ነገር እኔ ቢፈጠር አይገርመኝም። ብዙ ነገሮች ህይወቴ ላይ የተፈጠሩ ሰው ነኝ እኔ። ገብቶሃል? ምንም አታመጣም። የትም ጥቃቅን ነገሮች ተፈጥረው ሊሆን ይችላል አንተ ህይወት ላይ ግን ይኸውልህ ችግር ነው የሚፈጠረው። ልጄን እንድትሰጠኝ ብቻ ነው የምፈልገው። ሲጀመር ልጄን ነው የምትፈልገው? ልጄን ነው የምትፈልገው? ልጄን ነው አይደል የምትፈልገው? የመጣኸውም ልጄን ነው። ከዛስ ልጄን ከሰጠን ልጄን ወስዳለሁ። በቃ ከሰጠውስ በኋላ ልጁን ሰጠን። ከዛስ የማደርገውን ነገር እኔ ነኝ የማውቀው። በቃ እንዴ በልጄ ደግሞ ምንድነው የምታደርገው? በቃ ሄድክ፣ በቃ ልትሄድ እና ምን ላደርግልህ ነው የምፈልገው? አሁን ለምንድን ነው ነገሩን ትሳችሁ ልጄ የማትሰጡኝ? ይኸውልህ ተረጋግተህ ማታወራ ከሆነ ሌላ ጸብ ነው የሚፈጠረው። እኛ አሁንም ተረጋግተን ልጄን ስጡ። ዝም ትላለህ? አታስወጡም ይሄን ሰውዬ? ሌሊቱን ሙሉ ከዚህ በኋላ ምንም መነጋገርም አልፈልግም። ሌሊቱን ሙሉ ስናስብ ሁሌ ችግር ነው የምታስበው። ሌሊቱን ሙሉ ስናስብና ስንልበት ነው ያደርነው። ስለዚህ የወሰነው ውሳኔ አለ። ተረጋግተህ ቁጭ ብለህ ስማን። ምንድን ነው የምታስበው? ንገረኝ። እንደዚሁ ሆኜ ስማ። ተረጋግቶ ቁጭ ብለህ ስማ። እንዴት ነው የምንረጋጋው? ልጄን አይደል የምፈልገው? ድብድብ አይደለም፣ በቃ ድብድብ አይደለም የምፈልገው። ልጄን ስጡኝ። በሰላማዊ መንገድ አንተ እንደራስህ አድርገህ አስበው። ልጅን ሰው ቤት አስቀምጠህ ትረጋጋለህ? እንዴት ነው የምታስበው? ልጅ እኮ ያንተ መሆኑ እኮ መረጋገጥ እኮ አለበት። ዝም ብሎ እኮ አይሰጠም። ያንተ ከሆነ ልንገርህ፣ ልጁን አይደለም እሷንም ይዘህ ትሄዳለህ። ልጁ ያንተ ከሆነ እነሱ ፊት ነው ቃል ምገባለህ። ልጁን ብቻ አይደለም እሷንም ይዛችሁ ማለት ነው። ሁለታችሁ እኔ ህይወት ላይ የተጫወታችሁ አክተሮች ምርጥ ተዋናዮች ስለሆናችሁ ስለምን ሸልሜ ምናምን ይዣችሁ ሄዳለሁ። ስለምን ትወና እንደምታወራ እኔ ስለ ልጄ ብቻ ነው የምፈልገው። ስለ ልጄ ብቻ ነው የምፈልገው። አላበለችም። ንገረኝ። አይኔን እያየህ ነው ልጄን ማሰጡኝ። ንገረኝ። አይኔን እያየህ አልተለቀቀችም። ለምንድን ነው ልጄን ማሰጡኝ? ሌላ ችግር ውስጥ ለምን እንድንገባ ታደርጋላችሁ? አንተ እንደሷ መሆን ነው የምፈልገው። ውሳኔ በቃ ልጄ ስጠኝ። ውሳኔ ላሳው። ምንም ደጋግመህ ነገር አታወራ። ምንም አታወራ። አላስፈራራም። አደርገዋለሁ። አላስፈራራም። ከዛ ፊት ትሞታለህ። ልጄን ልቀቂኝ። እቺን አሳርፋት። አንድ ነገር ምን እየሆንክ ነው? ልጄን አንተ መግባት ጀመረ። መኝታ ቤት መግባት ጀመረ። ልጄን ስጡኝ። እናንተ ልጄን ስጡኝ። በቃ እንዴ ተረጋግተህ አውራ። በእናትህ ለምንድን ነው የምትረጋጋው? ልጄ እኮ ልቀቀኝ። በቃ ከመጮህ በፊት ማለት ነው። ቁጭ በል። ስለ ልጄ ነው ያዘጋጀሁልህ ነገር አለ። ቁጭ በል። ቁጭ በልና ታወራለህ። የምትሰማኝ ይኸው እዚሁ ሆኜ አወራለሁ። አስቀምጠኝ። ቁጭ በል። ምን እንዲህ አዘለለ? በጣም መጨረሻውን ያሳምራል። ዋጋህን ነው የምታገኘው። አንቀልቅለዋል። መሞቻ ደርሷል መሰለኝ። ምን ልታረገው ነው? ምን ልታረገው ነው? የሆነ የተለየ ሴራማ አለ የምታረጉት ሴራ። እና ለምን ትፈራለህ? ጀግና አይደለ እንዴ? ልቀቀኝ። ለአራት ሆነ አንድ ወንድ ጣልኩ ብለህ ልታስብ
ስነ ስርዓት እሺ። ለጀነራል ታክፈት ይሄዳል። እንዴ አይነት በቃ ልጄን ነው የምፈልገው። ኮታ ሌላ ምናምን አልፈልግም። ልጄን ነው አድርገው ትሄዳለህ። እንሸኛለን። እሺ ፖሊስ ነው የምጠራው። ፖሊስ ነው የምጠራው። ልጄን የማሰጡኝ ከሆነ ፖሊስ ነው የምጠራው። የኔ ልጅ አግታችሁ ታግቷል ነው ማለት ራስ በጥራፍ ማለት ነው። ይሄ ተከንችሎ ትገባታለህ። ጥርስን እንዳላራግፍ ልቀቀኝ። ተስማማለህ በሐሳቤ? ምንድነው ሐሳቤ? ልጄን መውሰድ ትፈልጋለህ? እፈልጋለሁ። ማግኘት ትፈልጋለህ አይደል? በጣም ጥሩ። ና ቁጭ በል። ምንም መቀመጥ ምናምን አያስፈልገውም። ንገሩኝ እንደዚህ ያንተ ልጅ መሆኑና አለመሆኑ አንድና አንድ የሚታወቅበት ነገር ዲኤንኤ ነው። የዘረመል ምርመራ ማለት ነው። ይሄን የዘረመል ምርመራ ለማድረግ ደግሞ ይቻላል። ችግር የለውም። እኔ በራሴ የኔ ልጅ እኮ ነው ሲጀመር የኔ ልጅ ነው። የኔ ልጅ መሆኑን ማረጋገጫ ደግሞ ችግር የለውም። ምንም ነገር ማድረግ ይችላል። ስለዚህ ሁለት አማራጭ ነው ያለው። መምረጥ ትችላለህ። አንደኛ አማራጭ ከኔ ጋር የተደረገውን አምነህ መቀበል ማድረግ። እኔ ላድርግ ነው በቃ ዲኤንኤ ከልጄ ጋር አደረገ። ለምንድን ነው አንተ ከራስህ ነው ያኔ ከኔ ጋር ይደረጋል እንጂ ያኔ እንትን ይወሰዳል። ዲኤንኤ ይመረጣል በራስህ በሁሉንም ወጪ ያንተና የልጁ ይወሰዳል ከተባለ ደግሞ ያንተና የልጁ ይወሰዳል ከተባለ ደግሞ እሱም ሌላ አማራጭ የሶስታችሁ እኮ የጻኑ ያንተ የሁለታችሁ እኮ ነው እንጂ እንደዛ የሁለታችሁ ይወሰዳል። እኔ ለምን የሁለታችሁ ወጪውን መሸፈነው እኔ ነኝ የምወስደው የራሴ። ስለዚህ የራስህ ልጁ ይወሰዳል። ገላገልከኝ። በጣም ጥሩ አምጣ። ቆንጆ ምን አባል በላ ሳምነበት የለም 100%። ከዛ ልጅ እንደሆነ እናረጋግጣለን። አቅፈት ሄዳለህ። በቃ ቀላል እኮ ነው። የሽቦ ነው እንጂ ቁረጠውና ቶሎ እንትን በል እንደገኝ አንድ ከዛ ይሄና የልጁ ማለት ነው። ተስማማ? አዎ ተስማምቻለሁ። ታምንበታለህ ውጤቱ አይደል? አዎ አይደል? አዎ አይደል? አሁን ልጁን ትሰጡኛላችሁ፣ እኔ ወስጄ ራሴ አስመረምራለሁ። እና ታዲያ እንዴት ልታረጉ ነው? አይ የኔን ፀጉር ወሰዳችሁ፣ ከዛ በኋላ በራሳችሁ ቀላቅላችሁ ልታስመረምሩ። የራሴን ፀጉር ወስዳለሁ ከልጁ ጋር ልጁን ወስጄ እኔ ራሴ ልቀቀኝ። አንተ ለምን እንደምሰጠህ ሲጀምር ልቀቀኝ። እንደዚህማ ከሆነ ልጅ መቼም አታገኝም። የኔ ፀጉር ነው በራሴ ወጪ ነው ልቀቀኝ። አንተ ልቀቀኝ። ምንድን ነው የምታረጉ? አንቺ ጥርስሽን እንዳላረግ ልጁን እኔ ነኝ የማስመረምረው። የራሴን ፀጉር ወሰድኩኝ በራሴ እንትን አይደለም ማስመረምረው በራሴ ወጪ። ስለዚህ ራሴ ወስዳለሁ፣ ራሴ ጋር ሆኖ ይመረመራል፣ ውጤቱን አሳያችኋለሁ። በቃ እንዴት ነው እንደዛ የሚሆነው? ልጁ እኮ በቃ የኔ መሆኑ እኮ ግልጽ እኮ ነው፣ የታወቀ እኮ ነው። አንተ ይኸውልህ አንድ ነገር ልንገርህ፣ ልጄን ጠንቅቄ አውቃችሁ ነው አዳምጠኝ። ልጄን ጠንቅቄ አውቃለሁ፣ እሷንም እስከ ጥግ ድረስ አምናታለሁ። ስለዚህ አትልፋ፣ አንተም ወጪ አታውጣ። የኔ ፀጉርና ምንድን ነው የምታምናት? ያበደችን ልጅ እንዴት ነው የምታምናት? አብዳለች እኮ። ባበደችበት ሁኔታ እኮ ነው እንደዚህ ሆነ የተፈጠረው። የኔ ፀጉርና ይኸውልህ አዳምጠኝ፣ የኔ ፀጉር ይኸው ከዛ እና የልጁ ይመርመር። ከዛ ውጤቱ የሚመጣውን ውጤት ማመን አለበት። ልጁ የኔ አይደለም ከተባለ ልጁ አንተ አይደለም ልጁ አንተ አይደለም ከተባልኩ ያንተ ነው ሊሆን የሚችለው፣ ሌላ ሰው የለም ማለት ነው። እንዳልከው ተሳክቶላል። እውነትና ጨብጬ ምናምን ከነ ሚስቴ እንለያያለን አለ። ከዛ አይ እኔ ጅል ነኝ እናንተ ብልጥ ናችሁ፣ የእናንተን ፀጉር ወሰዳችሁ፣ ልጁ ውጤቱ ሌላም ቢሆን የኔ ልጅ ነው ብላችሁ በለው ነገር ውጤቱን ታየዋለህ። ምንም ችግር የለም። መረጥ የራስህ የራስህን ፀጉር ካል ደደብነን ይቀየራል። በቃ አንድ ነገር ላይ እንስማማ ዮናስ፣ አንድ ነገር ላይ እንስማማ። በጣም ቀላል አማርኛ አለ መጣ። ምን ለምን ተባረከቱ? ወረቀት አምጪልኝ፣ ፎሎ በይ፣ ስክሪፕቶ አምጪልኝ። እዚህ ጋር አድርግ። ይሄ የኔ ፀጉር ነው። አምጣ ያንተን እዚህ ጋር አድርግ። መጣው የጣም ፀጉርሽ የታለ? መቀስ እና ይሄው አምጣ። ምናምን ቶሎ በይ፣ ወረቀትና ስክሪፕቶ አምጪልኝ። አላቀቦት እንዴት እንዳለ በጣም የራስ በራሴ ሰው የማይሆን እሱን እናያለን። የራሱን ያልሆነ ልጅ እንዴት ያሳድጋል? ኧረ እባክህ የራሱ አንተ ነህ በማይገባ ነገር
ወንድና ይሄ ደግሞ የህፃኑ ፀጉር ምንድን ነው? ይሄ ህፃን የሚመስለው ህፃን ከመቼ ጀምረው ነው እንደዚህ የሚያሳድገው? ሲጀመር ይሄ ርዝመቱ አድጎለታል። ለምንድን ነው ማለት ይኸው እያየ ነው። አይተሃል? አይተሃል? አዎ አይቻልም። ና በለው ሂድ በለው። ይሄ ፀጉር ትንሽ ነው የሚያስፈልገው። አምጪ ቶሎ በይ ወረቀት እና እንትን የሆነ መጠቅለያ ነገር ወረቀት እና እስክሪብቶ አምጪ እያልኩ ይሄኛው የልጁ ይሄኛው ደግሞ የልጁ ማለት ነው። ፀጉራችን ራሱ እኮ የሚመሳሰል ነው። ይሄ እንዳንተ የሆነ እንትን ምን ነው የሚመሳሰለው? ይሄ አብዷል እንዴ? ጤነኛ አይደለም እንዴ? ይሄ ከዚህና ከዚህ የትኛው ነው የሚመሳሰለው? አንተ እስቲ ፍረድ። ይሄ ስለዚህ የለም እስክሪብቶ ምንም አይደለም፣ ችግር የለውም። ያስታውቃል። ይሄ አንተ ፀጉር ሰማኛ፣ ያንተ ፀጉር ነው። እስክሪብቶ ውጭ ላይ ገዝተህ ጻፍበት፣ ያንተ መሆኑ ማለት ነው። አረ ያጨርብሮ ለራስ ይሄ አብረው ተጻፈው አብረን ጽፋለሁ። ማን ነገር እኔ ያመጣሁትን ነገር ያጨርብራለ ወይ ምን አላል? ያው አብረን ሄደ ወጣለና ዘሙና አብረን ይሄኛው ደግሞ የህፃኑ ለምልክት የህፃኑ የታጠፈው በልቶ ካጅ አይደለም። ይሄ የህፃኑ ነው። ምን እምላችሁ ስሙ። አዎ በልቶ ካጅ አንቺ ታይና ይሄ ደግሞ አሁንም ይሄ የልጁ ማለት ነው። እኔ ጋር የሚቀር ምንም እኔም ከአንተ አላንስም። እሰራለሁ። ዲኤንኤ ማስመርመር አያቅተኝም። ለልጄ መስዋዕትነት መክፈል አያቅተኝም። ይሄኛው የልጁ ነው። ይሄ ደግሞ የኔ ማለት ነው። ጽፍበታለሁ እስክሪብቶ ለልጄ ተናገርና ይሄን የፈለገው እቀጥላለሁ እንደ ግቢ እዚህ ጋር እኔ እብደነች ያቺ ነገር ሳራ አቀለለች ግቢ ወደ ቁም ነገር እያወራሁ በጣም ሰምተኛል። አዳምጠኝ። አንድ ሳምፕል የህፃኑ አለ፣ አንድ ሳምፕል ደግሞ የራስ ካለ እኔ ጋር ደግሞ አንድ ሳምፕል የኔ ያለ ነገር ነው የራስ አዳም አንተም ውጤት ይዘና እኔም ውጤት ይዤ በተቻለ መጠን በፍጥነት ለማስኬድ እንሞክር። ገንዘብ መክፈል ነው። በሁለት ቀን በሶስት ቀን ይደርስልኝ ይችላል። እኔ በአንድ ቀን እንዲደርስ አድርገህ ስለዚህ እኔም አስመረምራለሁ። አንተም አይሻል? አሪፍ ሀሳብ። በቃ እኔም አስመረምራለሁ፣ ይዤ እመጣለሁ። አንተም ታስመረምራለህ፣ ይዘህ ትመጣለህ። አለቀ በቃ። መጨቃጨቅ እኮ ያስፈልገው ወይ ከኔ ጋር ነው አባት የኔው ልጅ ነው። ውጤቱን ይዤ መጥቼ ደግሞ ልጄን ስወስደው ታየኛለህ። ወስደዋለሁ። እኔ ደግሞ ልጄን ብዬ ሳረጋግጥ ያኔ ከህይወት እንባ እኔ ያለቀስኩትን እንባ ድጋሚ ነው ማስለቀስ። ድጋሚ ያስለቅስ። ከህይወቴ ውልቅ ቤተሰቦቻችን እኔ የራሱን ሳምፕል ይዣለሁ፣ እሱም የራሱን ሳምፕል ይዟል። ሁለታችን ዲኤንኤ እናስመረምራለን በራሳችን ወጪ። እሱም ለልጁ የሚከፍለው መስዋዕትነት የለም፣ እኔም ለልጄ የምከፍለው መስዋዕትነት አለ። እኩል ነው ሁሉም ነገር ማለት ነው። ስለዚህ በቃ አለቀ። ሁለት የሚሆነው ነገር አሁን ወይ የኔ ልጅ ነው ወይ እሱ ልጅ ነው። እሱን ደግሞ አብረን የምናየው